ሰላም እንዴት ናችሁ? ይሄ ትክክለኛው በመጀመሪያ ደረጃ ይሄ እምነትን ነገር ከፈጣሪያችሁ ጋር የሚያገናኛችሁ ነገር በተራ ምድራዊ ጉዳይ አትለውጡት ማለት ነው። ይሄ በጣም ወሳኙ ነጥብ ነው። ስለዚህ የሳትሽው ነገር ለሱ ብዬ ገለመሌ ሳታምኝበት ሳይገባሽ አፈቀርኩት በሚል በሰው ልጅ ምክንያት የምታምኝበትን መንገድ ለመቀየር ማሰብ ትክክል አለ። ወደ ነፈሰበት መሆን ጥሩ አለ። ኤኒዌይስ አቋም ሊኖረን ይገባል። በአቋም አምናለሁ እኔ። ለዛ ነው ሁሉንም እዚህ ምድር ላይ ያሉ እምነቶችን አክብሩ ምላችሁ። የአቋም ሰው ሁኑ። የትም እምነት ውስጥ ያለ ሰው ሊከበር ይገባል እምነቱ። ምክንያቱም በቃ አቋም ስላሉ በዛ አቋሙ ትክክል ገብቶሻል። ስለዚህ አንቺ እዛ ጋር የሳትሽው ነገር ስለነበር ነው የተንገዳገድሽው። እዚህ አስመሳይ ነሽ ምናምን ያለሽ ነገር ውሃ የሚያነሳ ጉዳይ አይደለም። ውሃ የሚያነሳ ጉዳይ አይደለም። አስመሳይነት አለ። በቃ ሳትሽ በፍቅር ምክንያት ወደ እምነቱ ለመቀየር ምናምን ወደዚህ ግራ ገባሽ። ኒወይስ ስለዚህ የአስመሳይነት አይደለም። ስላፈቀርሽው ነው ያንን ለማድረግ ያሰብሽው። እሱን መረዳት አይችልም እንደዚህ አይነት ሰው ፍቅር ስለማይገባው። ስለዚህ ይቅርታ መጠየቅ አይጠበቅብሽም። ተለያይታችኋል ኦልሬዲ። በፍቅር ጊዜ የምታሳለፉት ነገር በሙሉ መውደቅ መነሳቱ ምናምን እንደ አንድ ትምህርት ውሰጁ፣ እንደ ኤክስፒሪየንስ፣ እንደ መጸጸቻ። ራስሽን በመዶሻ እንደ መምቻ ምናምን አትጠቀሚበት። መብሰያ ነው በቃ። አየሽ አሁን ትልቅ ነገር ገባሽ። ትልቅ ነገር ለምን በሰው ምክንያት እምነቴ ምን ማድረግ የለብኝም መቀየር አልነበረብኝም። ምክንያቱም ይኸው ተለያያችሁ፣ አልጸናም። የሰው ነገር አይጸናም፣ የፈጣሪ ነው የሚጸናው። ገብቶሻል። ስለዚህ ይሄ ምንም የሚያሳስብሽ ጉዳይ አይደለም ልልሽ ፈልጌ ነው። መንገድሽን ቀጥይ፣ አታውሪ ከሱ ጋርም ከዚህ በኋላ በቃ ተለያይታችኋል፣ አቁማችኋል። ትምህርት ግን ውሰጂ። ዩኒቨርሲቲ ገብተሽ ማታገኙን ትልቅ ትምህርት ግን ከውድቀትሽ ትማሪያለሽ ማለት ነው። ከውድቀትሽ ልታገኝ የምትችው ትልቁ ጥቅም ምን እንደሆነ ታውቂያለሽ? ጸጸት ምናምን ወቀሳ ሳይሆን ትምህርት። አሁን እንዲህ አይነት ስህተት በተአምር አሰሪ በህይወትሽ አየሽ። ይሄ ነው ትልቁ ያገኘሽው ትርፍ። እሱን ተመልከሽ እሺ። እሺ አመሰግናለሁ በጣም እግዚአብሔር ያክብርልኝ። እሺ መልካም ቀን። እሺ አሜን። እሺ ለአንተ መልካም ቀን። ይሄ ፍቅር የሚባል እኮ ወረርሽኝ እኮ በጣም አስቸገር እኮ። አሁን ደግሞ ወደ ሃይማኖትም ገባችሁ። ባይዘ ይህንን መገደብ አይቻልም። የተለያየ እምነት ውስጥ ያሉ ሰዎች ሊፋቀሩ ይችላሉ። እሱ ሌላ ጉዳይ ነው፣ ሌላ ትንተና፣ ሌላ እሱ መንፈሳዊ ህይወት ውስጥ ያሉ ሰዎች ምናምን ልክ አይደለም ልክ የለም ልክ ነው የሚሉት እሱ ከእውቀት አንጻር ይተነትኑላቸዋል። እሱ ላይ አልገባም። ግን በታሪክ መስመራችሁ ለሰው ስትሉ የፈጣሪ መንገድ አትሳቱ። ሰው እንደነበረ አይቀጥልም። ጋይስ አፈቅርሻለሁ ቆዳዬን ገፍልሻለሁ ሲልሽ የነበረ ሰው እንዴት አድርጌ ነው በፈላ ውሃ ቆዳሽን ገፍፌ ለአሞራ መሰጠው ብሎ ሲያሳድሽ ታገኘዋለሽ። የሰው ልጅ እንደዛ ነው፣ ይለወጣል። ፈጣሪሽ ነው የማይለወጠው። የኔነት ያመንሽበት መንገድ ካለ ጠበቅ አድርገሽ አይሉ የቱም ይሁን የት ለሰው ስትያት የምትለውጪው እቃ አይደለም፣ ሸቀጥ አይደለም። ገብቶሻል። ከባድ ነገር ነው ልላችሁ ፈልጌ ነው። የልብ ጉዳይ ነው። ይሄ የህይወት መስመር ነው። ምድር ላይ ያለው ነገር ጥላ ነው፣ እንሄዳለን። ግን ከፈጣሪያችን ጋር ያለን ግንኙነት ግን ቀጣይ ነው። ከሞት በኋላም በምትሄዱት መንገድ ረጅም ጉዞ ነው። ባላችሁበት ቦታ ያላችሁበትን ነገር ጠበቅ አድርጋችሁ ያዙ። አትጃጃሉ በተራ ቤቢ ሆዴ፣ አንጀቴ፣ ኩላሊቴ፣ ቅብርጥሴ በሚል ሂሳብ። ክብራትና ክብራን ሰዓታችንን ጨርሰናል። ዛሬ ታፕታፑንም 640 ሺህ አስገብታችሁታል። ለራሳችሁ 1 ሚሊዮን ነገ ደግሞ 1 ሚሊዮን ሊገባ ይችላል። ምን ይታወቃል? ጥሩ ቆይታ ነበረን። ባላችሁበት ቦታ ቢሮ ውስጥ፣ መንገድ ላይ፣ ስራ ቦታ ተኝታችሁ ሊሆን ይችላል። የተለያየ ሁኔታ ውስጥ ሆናችሁ ስራም እየሰራችሁ የምታዳምጡ ሰዎች አላችሁ። ስላገኟችሁ ደስ ብሎኛል። ይሄኛው መቼም በምንም በገንዘብ በምንም ልቀይረው ማልችለው ነገር ነው። ከእናንተ ጋር ማሳልፈው እቺ 2 ሰዓት ተኩሏን ወደፊት እያሰፋናት እንሄዳለን። አሁን እየጣፈጠች ስታልቅም ጥሩ ነው አይደል? በምንም የማልቀይረው ከህይወቴ ውስጥ ካሉ ውድ ከምላቸው ሰዓቶች፣ ጊዜዎች፣ ሁኔታዎች ሁሉ እቺ እናንተ ጋር ማሳልፋት ጊዜ በቢሊየን ብር አልተካውም። ከልቤ ነው የምላችሁ። እወዳችኋለሁ ሁላችሁንም ያለምንም ልዩነት። አስምሩበት።